ግብርና ለሀገራችን እና ለክልላችን ዋነኛው የጀርባ አጥንት ብለን ከልሂቅ እስከ ማህበረሰብ የሚያውቀው የሚረዳው በዚሁ መጠን ደግሞ እንደየአቅሙና እንደየችሎታው ርብርብ የሚያደርግበት ዋነኛ የኢኮኖሚ ዘርፍ ነው። ይሄ በኑሮ መሰረት በሀገር እድገት እንደዚሁም ደግሞ በአጠቃላይ ለሌሎች የኢኮኖሚ ዘርፎች ወይም ክፍላተ ኢኮኖሚ ዘርፎች ላይ የሚያሳድረው የሚያሳየው የሚያበረክተው አስተዋጽኦም ከፍተኛ እንደሆነ እንገነዘባለን። ይሄ በዋነኛነት በተለይ ባለፉት ጥቂት ዘመናት ግብርናን ለፍጆታ ከማምረት ወይም ደግሞ ሰብስተንስ ከሆነው የአመራረት ዘዴ በማላቀቅ በተለይም የምግብ የስርዓተ ምግብን ሊያሻሽል በሚያስችል መልኩ ሆድን ከመሙላት ባለፈ የአካልና የአእምሮ እድገትን በሚያረጋግጥ መልኩ ለመምራት ከፍተኛ ጥረት ተደርጓል። በሁለተኛ ደረጃ ደግሞ ለሀገር ውስጥና ለውጭ ለኢንዱስትሪ ዘርፎች አስተዋጽኦ በሚያበረክትበት ለኤክስፖርትም እንደዚሁም ደግሞ ኤክስፖርት ኢምፖርት የሚደረጉ ምርቶችን በመተካት ረገድ በአመዛኙ ለፍጆታ ወይም ለቀለብ ከማምረት ባለፈ በዘለለ የአርሶ አደራችንም ወይም ደግሞ በአምራች ይህን በዚህ ዘርፍ የተሰማሩ አምራቾችም ገበያ ተኮር የዓለም አቀፍ ገበያን እያሰቡ በአጠቃላይ ከጎጇቸው እና ከአካባቢያቸው እሳቤ ወጥተው ቁስ ብቻ ሳይሆን የአመለካከት ለውጥም እንዲያመጣ በሚያደርግ መንገድ ለመምራት ከፍተኛ ጥረት ተደርጓል። ይሄ በመላ ህዝባችን የደረሰ ባይሆንም ከቦታ ቦታ ልዩነት ያለው ቢሆንም ቀላል የማይባሉ የግብርና ዝምንናን ምልክት የታየበት ደረጃ ላይ እንገኛለን። ሆኖም ግን አሁንም ግብርናችን የተለያዩ ችግሮች የተጋረጡበት እንደሆነ መገንዘብ እንችላለን። በመጀመሪያ ደረጃ አሁንም ቀደም ሲል እንደገለጽኩት ያለንን ጸጋ በመጠቀም እስካሁን በግብርናው ዘርፍና እንደዚሁም ደግሞ የግብርና ዘርፍ ባነቃቸው ባደራጃቸው ማህበረሰባዊ ተቋማትን ተጠቅመን ግብርና በሚፈልገው ደረጃ እና ስፋት የሚጠበቀው ውጤት አስገኝቷል ማለት አይቻልም። በጥቂቶች የምርታማነት ደረጃ ላይ የተንጠለጠለ ነገር ግን ብዙሃኑ ከጥቂቶች የምርታማነት ጣሪያ በከፍተኛ ደረጃ ዝቅ ብለው የሚገኙበት ሁኔታ እንዳለም እንገነዘባለን። ይሄ በአጠቃላይ ግብርናችን ማድረግ ያለበትን ማበረከት ያለበትን አስተዋጽኦ እንዳያበረክት እያደረገ ይገኛል። በሌላ መንገድ ደግሞ በአካባቢያችን እንደምታውቁት ጸጋዎቻችን በክልላችን እምቅ ቢሆኑ ስርጭታቸው ደግሞ ተመሳሳይ አይደለም። ከአካባቢ ጸጋዎቻችን ልዩነት አላቸው። ጸጋ ቢሆኑም ደግሞ ጸጋነታቸውን ተጠቅመን በከፍተኛ ደረጃ አስተዋጽኦ ሊያደርጉ በሚያስችሉበት ደረጃ መምራትም ሌላ ችግር ነው። ስለዚህ እነዚህን ችግሮች ለመቅረፍ በተቃራኒው ደግሞ ያሉንን ጸጋዎች በአግባቡ ለመጠቀም ይሄን ስራ በእቅድ መምራት ያስፈልጋል። እቅዱ ደግሞ በየጊዜው ተጨማሪ ነገሮችን የማስመዝገብ ብቻ ሳይሆን ከፍተኛ ዝለትን ወይም ደግሞ መስፈንጠርን የሚያስከትል እቅድ ያስፈልጋል ማለት ነው። ምክንያቱም በአንድ በኩል ያገኘናቸው ድሎች የልማት ስራዎች በከፍተኛ ደረጃ መስራትን ማልማትን የሚጠይቁ መሆናቸውን ተገንዝበናል። ቀደም ሲል እንደገለጽኩት የጥቂት አርሶ አደሮች የጥቂት በግብርና ስራ ላይ የተሰማሩ የንግድ ተቋማት ልበላቸው እነሱ ያገኙት ውጤት በአብዛኛው አርሶ አደር ከሚያገኘው የምርት መጠን በጥራትም በመጠንም በከፍተኛ ርቀት ላይ ስለሚገኙ ይሄንን አማካኙን ወይም ደግሞ ዝቅተኛ ደረጃ የሚገኘውን የምርታማነት መጠን በከፍተኛ ደረጃ ለማሳደግ ዝለትን ይጠይቃል፣ ልውጠትን ይጠይቃል፣ ትራንስፎርሜሽን ይጠይቃል። ይሄ በአጠቃላይ በቁስ ሳይሆን ብቻ ሳይሆን አጠቃላይ ማህበረሰብን በአስተሳሰብም አስተሳሰቡን በተጨባጭ
ገቢራዊ በማድረግ የሚያስችለውን ሁለንተናዊ አቅምም መፍጠር ይጠይቃል። ይሄን ለማድረግ ሲባል ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ግብርና ሚኒስቴርና ለሱ ተጠሪ በሆነው በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አማካኝነት ከክልሉ ግብርና ቢሮ ጋር በመተባበር ባለፉት 6 ወራት ከ24 ሳምንታት በሚበልጥ ጊዜ ውስጥ በጣም ከፍተኛ ስራ ባለሙያዎችን በመመደብ ሀብት በመመደብ እቅድ ተዘጋጅቷል ማለት ነው። ይሄ እቅድ የአማራ ክልል የግብርና ትራንስፎርሜሽን እቅድ በሚል ዝግጅት ተደርጓል። ይሄ እቅድ ባለፈው አመት የአማራ ክልል አጠቃላይ የልማት ፍኖተ ካርታ የ25 አመት ፍኖተ ካርታ አካል የሆነ ከ2018 እስከ 2042 የሚተገበረው ፍኖተ ካርታ እንደዚሁም ደግሞ ግብርና ብቻ ሳይሆን ሌሎች ክፍላተ ኢኮኖሚና ሌሎች የልማት ዘርፎች የማህበራዊ ልማትም ሌሎችም ስራዎች የታቀዱበት ከ2018 እስከ 2022 የሚቆየው የአማራ ክልል አጠቃላይ እቅድ አካል የሚሆን ምናልባት ይሄ እቅድ ደግሞ ከ5 አመት በላይ ዘሎ ለ10 አመታት የሚቆይ እቅድ ተዘጋጅቷል ማለት ነው። እና ይሄን እቅድ በማዘጋጀት በተለይም ደግሞ አማራ ክልል ከዚህ ቀደምም የነበሩ እና የተጠራቀሙ ችግሮች እና እነዚህ ችግሮች ደግሞ በአሁኑ ሰዓት የተገለጡበት የግጭት አዙሪት እና ኋላ ቀር አሳሰብ የወለደው ድህነት ለመሻገር የሚያስችል እቅድ ተዘጋጅቷል ማለት ነው። ስለዚህ ይሄን አስበው አማራ ክልል ያለበትን ሁኔታ በተለይም ደግሞ ግብርና ወደ ተሻለ ደረጃ ለማድረስ ያለውን አቅም በመገንዘብ ይሄን ግንዛቤ ደግሞ ወደ ተጨባጭ አቅምና ችሎታ ለመቀየር ሁሉንም ተዋናያን አመራሩንም ባለሙያውንም ልዩ ባለድርሻ አካላትንም መንግስት ያልሆኑ ድርጅቶችንም ጭምር በማስተባበር ወደ ተሻለ ርቀት ለመምራት የሚያስችለውን እቅድ እንደዚህ በአማራ ሁኔታ አዘጋጅተው በዛሬው ዕለት ለውይይት አቅርበውልናል። በዚህ መሰረት ለቀደም ሲል ለገለጽኳቸው ለኢትዮጵያ ለኢፌዴሪ ግብርና ሚኒስቴር ለኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት እና በዚህ ዙሪያ ለተሳተፉ አካላት ከፍተኛ ምስጋና እንድታቀርቡልኝ በድጋሚ እጠይቃለሁ።